ዋሻው እንደ ኩሩይ ኮርሶ የወታክኑ የሆነ ሂድኪደስ ጋሞደሬ አሳዋ ጋቦንቸዳ ያው ጥሬ አሳ የሚታወቅ ነው እንዴ ሐዋሳ ውሸቴን አንሳ ከሐዋሳ ተለም ታሞጣ ሶፍኔኑሶ ፔዶ ባሳብሺ አቱ ሶታ ቦቶ ለዞም ፊሌቶ ጥሬ አሳ ማለት ከቻንድራጋ ዛራ ነበረች እኔ ምረግጠው መሬት ራሱ ቲታኖስ ይወጋል አውቀዋለሁ ሃሪ የማንን ያስቆጥልኝ አሱ ቻንድራ ነው የሚመስለው ወይኔ ደስዳ በጣም ቀላል ነው ሾው ማዝናኝ ነው የምንገኘው በአባይ ቲቪ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሻው እንዴ ነው ኮባሌ እባላለሁኝ ዋሻው እንዴ ላይ እኖራለሁኝ አባይ ቲቪ ላይ እንዲደሰቱ እመጣለሁኝ በየሳምንቱ ማርቆስ ውራሌ ሆኜ እንደምታውቁኝ ጆንያ ይዤ አባይ ቲቪ እመጣለሁኝ ስሜ ደምሴ ይሄ ነው ዳንሴ የምታወቀው በዚህ ምላሴ እንዲህ ከሆነ አለባበሴ በአባይ ቲቪ ላይ አለሁ ራሴ ዘዶ ሸበላው ከቤቱ ወጥቶ ጸሎት አድርሶ ቁርሱን በልቶ ዋሻው እንዴ ላይ እየመጣ ልዘክሰን ነው አበጣጣ ፍልፍሉ እውነት አውርቻለሁ ነልኝም ደሞ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሻው እንዴ ነው አባይ ቲቪ ነው ጣቢያው አባይ ቲቪ ነው ጣቢያው ይሄ ነው ሼባኑ ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ዋሻው እንዴ ተጀምሯል በቅድሚያ እንግዶቻችንን እንጋብዛለን ፍልፍሉና ዜዶ እንግዳችሁን ጋብዙ እንግዳዬና የኔ እንግዳ ከበሩ ገብተ አረፍ በልጓዳ የኔ እንግዳ የለም እንዴ ቀርል ኧረ የሚሄደው ሙዳ ሄድ ያዘው ጋሽ ፖሊሱ ለምን እኔ ብቻ እነሱ ጋሽ መርማሪ ለምን እንዴ ብቻ እሱ ሚነሱ አቡኪ ማነገ አቡኪ የለም ንክኪ yes አቡኪ እንግዳችን ዛሬ በክብር አመሰግናለሁ አቡኪ እንግዲህ በተለያየ ጊዜ የማን ያስቀን ፕሮግራማችን ላይ በተለያየ ጊዜ እየመጣ የተለያዩ ቀልዶችን ያቀርብ ነበር እና በርካታ ተመልካቾች የሚያቀርባቸው ነገሮች በጣም ወደውታል አቡኪና መሰግናለን ስለዚህ እኛ ደግሞ ዋናው ነገር ይሄን ማን ያስቀንን ፕሮግራም ያዘጋጀንበት ዋና ምክንያት የኮሜዲ ድሉን አግኝተው ኮሜዲ እንዲሰሩ ማድረግ ነውና ለዚህ ላለን ክብር ዛሬ አቡኪን የመሃል እንግዳ አድርገን ጋብዘነዋል ለምጨምረው ነገር ካለ በመሰረቱ እኛ ደምሴ እንደገለጸው ጥሩ መስመር የያዙትን ልጆች ወይን ወደፊት ተስፋ አላቸው ምንላቸው ማውጣት ነው ይሄ ወንበር እንደምታዩት በጣም ብዙ ስራ ይሰሩ ረጅም አመት በዚህ ሙያ ላይ የቆዩ ሰዎችን ለማክበር ያስቀመጥ ነው አንዳንድ ጊዜ ደግሞ ላኪ የሚባላል አይደለም እንዴ እድል
አቡኪን ደግሞ እኛ ደጋግመን ስናየው ይሄ ወንበርን ብንሰጠው ከዚህ በበለጠ ለሱ ሊነሳሳ ይችላል ብለን ስላሰብን እንደ ድልም ውሰዱት አቡኪ he is very very lucky yes sir yes sir እንደውም በዚህ አጋጣሚ አቡኪን እንግዳ አርገን ልንጋብዝ ነው ብለን ለቴሌቪዥን ጣቢያው ስናማከር ምን አለ ቴሌቪዥን ጣቢያው ይችላል አቡ ይችላል አቡ ይችላል ይችላል yes sir ይችላል አቡ ይችላል እንግዳችሁን ጋብዙ እናወራለን ከአቡኪ ጋር እናንተ እንግዳችሁ ይቻላል ሞቅ ያለ ጭብጨባ እንፈልጋለን ቸምፕ በጣም ያበደ እስቲ ሞቅ ያለ ጭብጨባ ወይኔ ተመልካቾቻችን ማርቆስ አሁን ወደ ለኔው ፊት የዞረው ወደዛ ነው እንዴት ነበር ያለች በጣም ወደኛ አንገቷ የኛ ናት ነቅነቀኝ ነኝ ምን እንደዚህ እንዴ ነው አንገቱ ባዶ ነገር እንዴት ይነቀነቃል በነገራችን ላይ ዘፈኑም የራሷ ነው ተረጋጉ እንጂ እንዴት እኛ እኮ ኤክስፖርት አርገናት ነው እንደገና ተመልሳ ትመጣለች አዎ ያለ ጭብጨባ ገና ለማንኛውም እኔ እስከዛ ላሳየ እስክትመጣ አንዳንድ ነገር ይቻላል በያ መሰረታዊ የጋሞኛ ጭፈራ እጅ እንደዚህ ታረጋለህ አንገት እንዲህ ሲል ትከሻ ወደዛ ይላል ኦኬ እንዴ ማለት አንገቷ የማንን ያስቆጠኝ ጋሞ ማለት አንበሳ ማለት ነውና ጭፈራቸው ምናምን የተኮረጀው አንበሳዊ ካራክተር ጀግንነት ይሄ የውጊያ ነው ይሄ ጦርና ጋሻሮ እሺ መቤት ጌትነት እንግዲህ ቀደም የጋሞ ሙዚቃን ራሷ እየዘፈነች ነው የሚያምሩ ዝዋዜ ያቀረበችልን አሁን ደግሞ ተወልዳ ያደገችበት የኮሬል ብሔረሰብ ጨዋታ ራሷ እየዘፈነች ራሷ ታቀርበልናለች እስከጋዛተም ሆነ መቤት ጌትነት እሙ ስለመጣሽ እጅግ አድርገን እናመሰግናለን በተጨማሪ የብሔራዊ ቲያትር ተወዛዋዥና ድምጻዊ ናት የብሔራዊ ቲያትር እሺ አሁን መግቢያ የሰራሽው ለዩቲዩብ ተመልካቾች የኮሬል እና እሷን እስቲ በድምጽሽ እና የጋሞንም የኮሬንም በድምጽሽ እሺ አመሰግናለሁ የጋሞ ስለ ፍቅር ነው እሺ የጋሞን አሳዩኝ ባህሉን ከአባቶች ምርቃት ለመውሰድ ምናምን ነው የሚለው ዘፈኑ እሱ ቤሲቴ ታና ጋሞጋ ወጋዶ ሰደያስ አሻሜጋ በይሳይቴ ታማ ጋሞጋ ሞኳይቴ ታማ ከሲ አሻሜጊ Alale darada በይሳይቴ ታማ ጋሞጋ ሞኳይቴ ታማ ከሲ አሻሜጊ በቃ እሺ ካርማጂቾ ላይዲ መዳይኔ ዱዱሶ ሻፉሌ ሱሉኮ ኤረሰዮ ዱሶ ደንዲ ማታ የሴ ዶለሴ ሂቡሮ ኡዲና በየሴ ታዮዶ አማሮ ኡታይ አማሮ የዋ የሶይ ኮሩሶ ኢሴለም ታሞዳ ሶፊኔ ኑሶ ፔዶ ባሳ ብሺ አቱ ሶታ ቦቶ ዋርክ ሊገባ ኑ ሀገሬን ጎብኟት
አማሮን መታችሁ ያት አማሮ ኮሬ አማሮ አይደለ የሌላኛው ስሙ ነው አማሮ አማሮ ኬሌ በቀድሞ ስሟ ነው አሁን ላይ ኮሬ ዞን ነው የሚባለው ኮሬ ዞን ነው የምትባለው እስቲ እንደው በኮሬኛ እንዴት ናችሁ ሰላም ናችሁ ምናምን መልእክትሽን አስተላልፊ እሺ ሞዲያ ሄሴ ኦካ ሞዲያ ሄሴ ታን ሞደ ከሴ ሀባሌ ሞደና ሂዮዶ እሺ ሙዬ ጥሪያችንን አክብረሽ ስለመጣሽ እጅግ አድርገን ነው የምናመሰግነው እናመሰግናለን እኔ እንደዛ እንመጣለን ዋሻው እንደ ክሩ አንድ ቀን እንመጣለን ነገር ይለነስ እሺ የዋይዋ ማለት ኑ ማለት ነበር አሁን ግን ዋሻው እንደ ክሩይ ኮርሶ የወታክ ነው የሆነ ሂድኪደስ አቡኪ እንደናለ አለው እስቲ አንድ ሁለት ነገር ጣል አድርግልና እስቲ ሞራል እኛ ስፈር የጓደኛዬ እናትና አባት ናቸውና ሰርግ ይጠሩና ይሄዳሉ አንደኛዋ ወልጨጌ ነው ስሟ ሴትየዋ ማለት ነው ሰውየው አይ ኖርማል ስም እና ወልጨጌና ቀንጨቤ ነው ቀንጨቤ እና ከዛ በኋላ ሰውየው ደጋሹ መጡ እንዴት ነው ወልጨጌ በላችሁ ቀንጨቤ እንዴት ነው በላችሁ ሲል እኛ ጣጋብን እኛ በጣም ጠግበናል ባላ ነው እኮ በጣም ባላ ነው ሲሉ በቃ እሺ ማንሽ ትግስት ነይ እስቲ ኪኒ ስጫቸው ሲሉ እኔ ጠግባለሁ ለባጨጌ ሲሉ እናመሰግናለን የዛሬ እንግዶቻችን አቡኪና እሙ ሁለታችሁም ስለመጣችሁ እጅግ አድርገን እናመሰግናለን ዛሬ ተመልካች በመሆን ደግሞ እንደዚህ ፕሮግራማችንን እያሳመሩልን የሚገኙት ቪክትሪ ፊልም ፕሮሞሽኖች አድራሻቸው መካኒሳ 02 የወጣት ስብና መገንቢያ ማዕከል ውስጥ ነው የሚያመሰግኗቸው ሰዎች አሉ ንፋስ ስልክ ላፍቶ ክፍለ ከተማ ለወረዳ 2 ባህል ኪነ ጥበብና ቱሪዝም ቢሮ ወይዘሮ ሽብሬ ድሪባና ጠቅላላ ሰራተኞቹን አመስግነዋል በተጨማሪም የወጣት ማዕከሉ ዋና ስራ አስኪያጅ አቶ ፍጹም ላቀውንም አመስግነዋል በንፋስ ስልክ ላፍቶ ክፍለ ከተማ ባህል ኪነ ጥበብና ቱሪዝም ልዩ ክትትል የሚያደርጉልንን ሊዲያ ሰለሞንና ጠቅላላ ሰራተኞችን አመስግነውልን ብለዋል ቪክትሪ ፊልም ፕሮሞሽን የሚሰጣቸው ስልጠናዎች በትወና በድርሰት አጻጻፍ በዳይሬክቲንግ በሞዴሊንግ በዲሲፕሊን ጠቅላላ የኪነ ጥበብ ስልጠናና ስራዎችንም ያገናኛል ስራ አስኪያጁ ቴድሮስ በቀለ ነው 0912 60 31 82 ላይ ታገኙዋቸዋላችሁ ቪክትሪዎች ስለመጣችሁ እጅግ አድርገን እናመሰግናለን በቀጥታ ወደ ዋሻው እንድናልፋለን ማርቆስ ታሪክ ንገረን ከህንድ አክተሩ ቻንድራጋ ፌሌቶ በልቻለሁ የት ነው መቼም የፈረደበት ሐዋሳ መሆን አለበት ከቻንድራ ጋር አሳ በልቻለሁ ለዛው ፌሌቶ ጥሬ አሳ ማለት ከቻንድራ ጋር ዛራ ነበረች ዛራ አልነበረች ጀግና ቻንድራ ሲመጣ በርግጥ ዛራ ሱሪ ለብሶ ነበር እንጂ ዛራ አልነበረች ዛራ አልነበረችም እሷ ለክሶ ነበረባት የት በላችሁ ጥሬ አሳ ያው ጥሬ አሳ የሚታወቅ ነው እንዴ ሐዋሳ ውሸቴን አንሳ ከሐዋሳ እንዴ ሐዋሳ ፌሌቶ በቃ መቼም ሄጄም አልጠግበው ያው ዘፈናችሁ በሐዋሳ ጎዳናዎች ላይ ያው ሐይቅ መላኩን ታቋላል ወንድማችን ባንታወቅ ነው ከዛ ማርቆሳውቅ ነው መላኩ ነው የሚለው አይ በርግጥ በጣም ፍቅር የሌለች ነው በጣም እኔ ጨዋታው ደስ ስለሚለኝ እና ተማሪ ያበድራል ለሪሰርች መሌ ቻንድራ ለሪሰርች ነው የመጣው ሐዋሳ ዩኒቨርሲቲ እና ሐዋሳ ዩኒቨርሲቲ ለስራ መጥቶ ዲኑ ሲያዝናናው እኔ አጋጣሚ ነበርኩና ዩኒቨርሲቲ ውስጥ አንተ ለምን ገባኝ አይደለም ሐይቅ ላይ ነው አሳምን በለው ማርቆስ የተማረ አይደለም
ማ ከስተቱ ነው አይደለም ሀይቅ እኮ ነው አሳ ይበላል መጀመሪያ ያወራውንም ካወቅ ቻን ድራ ነው ያለው አይኖች ቻንድራ ጋር አለ እንዴት ነው ቾሪ ቾሪያ ምናምን አላላችሁ አረ ያ አዲሱን ዘፈን ዘፈነልኝ ምን የሚለው ማንስ የሆነች የሴት ስም የሚጠራው የእንድኛው ዘፈን ምንድነው እኔንም አስተዋወቀኛል እንትን ነው ሃሪ 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 አደን ሱሳይ ራኑ ብራኑ ያባቱን ስም እንዳጠራ ብዙ ወጣቶች አሉ እሺ ራኑ አለል ያባቱን ስም አትጠራ ነው ደግሞ እንትን አለ አይደል ሳሚ ማይጠር ስም የለም ሳሚ ምልማል ወዬ ሳሚን ጻከጎን ማርክዬ ወዬ ቻንድራ ሙሉ ስሙ ነው አው ያባቱ ምን ማለት ነው ቻንድራ እሺ ጠይቃባ ዛራና ቻንድራ ሲባል ቻንድራ የአክቲንግ ስሙ ነው የካራክተር ስሙ ነው ትክክለኛ ስሙ ማን ነው እኔ እንጃ ዛራ ይሁን የኔ ልጅ ቻንድራ ከሆነ እኮ ቻን የዳረሰው ማለት ነው ቻንድራ ነው የሚሆነው አይ የፊልም አክተር ቻንድራ በነገራችን መቼ መሰለህ ፍቺ ውስጥ ይገባል እንዴ የዛሬ ወር እና ቅልቅል ላይ እንግባ የዛሬ ወር ራሱ ሰው የፊልም አክተሩ እሺ የአዋሳን ዳጣ ሲበላ ምን አለ ተቃጠለ ከዛ በላይ በለውት አለ አይደለም ሲቃጠል በላይ ቂጣ እሰይ ለጉንፋኔ ምን ሆናል ከዛ በቃ አስነጥሶ ወጣለት በቃ ከዚህ በላይ እንትናን ተነጋገሩ እኔ አልተዋጠልኝ ቻንድራ ቢመጣ እንሰማለን ከተማ ውስጥ ያለ ነው አዋሳ አልነበርክም ሻሸመኔ ነበርክ ጥልዬ እሱ ነው ያወራው አይደል ትንሽ ታገስ አቡኪ እውነት ውሸት አቡኪ እኔ ነገር ችግር የለም ውሸት ነው የምለው እሺ በረከትስ ምን አለ እንዴት በረከት ምን አለ ቻንድራ ሲመጣ እንሰማለን እውነት ነው ብያለሁ እውነት እሺ አባቴ እኔ ውሸት ነው ላለው እኔ በቃ በእናንተ ነው በቃ ለምን እንዳልኩ ታውቃለህ እንዴ ከተማችን ቻንድራ መጥቶ እንዴት ሳንሰማ በጣም ይሰማል ማርቆስስ መጥቶ ሰምተናል አይ ለመሰለ ጠበብ ያለ ከተማ ስለሆነ ሩቅ ከተባለ ደምሴ ጋር እሺ ወስናቸዋል አይደለ ማርቆስ ከቻንድራ ጋር አሳ ፍሌቶ በልቻለሁ ያለውን ፍልፍሉ አቡኪና ዜዶ ውሸት ነው ብለዋል አሁን ማርቆስ ያወራው ነገር እውነት ነው ውሸት ነው ነመስቴ እኔ ውሸት ነው ያልኩት ውሸት ነው ያልከው ሻሩክ ንገረን እስቲ ባቡጂ ንገረን ባቡጂ ጋባዡ ማን እንደሆነ ታውቃለህ ሻሽካፑር እሱ ራሱ የጋበዘን ራሱ እኔና ቻንድራ ማን ነው ተከራይና ዝም በል ቆይ ጋባዡ ደግሞ ማን ነው መሰለህ ዜዶ ነው እዛው ሐዋሳ ሄደን የዛሬ ወር አካባቢ ምናምን ሐዋሳ ሄደን ዜዶ እንጋብዛቸዋለን ከዛ እኔ ጥልዬ እንደገና ቻንድራ የሚባል ልጅ አለ ራሱ ቻንድራ ነው የሚመስለው ወይኔ ትክክለኛ ልጁም ስሙ ቻንድራ ነው ከድሮም ስሙ የቡናው ደጋፊ የቡና ደጋፊ አስጨፋሪው አይደለም አስጨፋሪ ሳይሆን ክፍል ኃላፊ ነገር ነው ሀበሻ ቢራ እና የንጉስ እንደውም የሀበሻ በቡና ስፖርት ዋና እንትን ነው ኃላፊ ነው ልጁ በጣም ያራዳ ልጅ ነው እንዳጋጣሚ የጋበዘን ዜዶ ነው ዜዶ ሲጋብዘን ልጁ ራሱ ቻንድራ ነው የሚመስለው ስሙም ቻንድራ ነው ስለዚህ ማርቆስ ያልከው የህንዱን ቻንድራ ሳይሆን የቡናውን ቻንድራ ለማንኛውም 1-0 ሆነዋል 1-0 ዜዶ ታሪክ ንገረን ይዞን ገደል ገባ ቡና ገባ በል ንገረን ዜዶ ዛሬ በጣም የሚገርም ነው ሁላችንም ያደረግነው ጫማ ሶል የለውም ጫማችሁን ቼክ አድርጉ ሶል የለውም ጫማችሁ አትበል እያልክ ነው ከትምህርት ቤትም የቀረኸው እንዴት ነው ሶል የማይኖረው ሶል የለውም ጫማው የኔ ቆምጠጦ ይሆን እንዴ
ስለዚህ ቼክ አታርገዋ ቼክ አታርገዋ ሶል የለውም ይህን ጥያቄ ለመመለስ ወደ ታች አላይም በተአምር አላይም ወደዚህ ነው ማየው እንዴ ማርክ ያያ እንዴ አየሁት እንዳታይ አየሁት እንደውም በልዩነት ጥላውን ያደረገው ጫማ ሶል የለውም እዚህ ላይ ነው ጨዋታው እንዴት ሶል ላይ እንዴት ሶል ስማ ጠልዬ የኔ ጫማ ሁለት ነው ያለኝ ስማቸውን ታውቀዋለህ ካልሲዎች ነው ዛራና ቻን ማዛና ጫማዎች ሳይሆን ካልሲዎች እኮ ማዛና ሽታይ ናቸው በዛ እኮ ነው ዛሬ ያረጋት ማዛን ሳትሆን ሽታይ ለዚህ ነው አታውልቅ እሺ አየ ጓደኛ ገበና ይጠብቃል እንዴት መሰለ ማርክ ርዳኝ አግዛ ችግር ጨዋታው ላይ ጫማዬ ላይ አይደለም ጠይቀው ግን ጥያቄው ኧረ ጫማህን አሳትፋት እንጂ ሙን ኧረ ጫማህን ጫማ ሶል አለው እሙ ምን ያለው ምንድን ነው የሚመስልሽ አሁን የጥላውን ጫማ ሶል የለውም ነው እያለ ያለው እኔ አላይም ወደታች ካየው አልሸነፈ እሺ ጠይቁት ማርቆስ ጠይቁ የሁላችንም በልዩነት የጥላውን በልዩነት አይደለም የኔ ለምን ዘለልክ አባ እኔ ምረግጠው መሬት ራሱ ቲታኖስ ይወጋል አውቀዋለሁ ያንተ በስፔሻል ኬዝ የሚታይ ነው በቃ እንደዛ ነው ጠይቅ ይበላል ጠይቅ እስቲ ጮክ ብለሽ ጠይቅ ጫማ እንዴት ነው ሶል የሌለው ያለ ሶል አይገርምሽም ዛሬ ይሄ ተአምር ነው ለኔ እንነጋገር በቃ አረ ማርቆስ ትንሽ እናስብ እሺ ሌላ ልጨምርልህ ኦዲየንሱ እንዳለ ያረጋው ጫማ ሶል የለውም እሱን እኮ ነው ማለት በቃ ከውጭ ሞቶ ኢትዮጵያ ህዝብ በሙሉ ሶል የለውም ሊለኑ ይችላል አጥሌ አዳምጠኝ አታብራራ ሌላ ነገር ውስጥ አትግባ አንተ ያልከው ነገር እውነት ነው አንተ ያረከውን እኔ ያረኩትን እሙ ያረገችውን ሶል የለውም እውነት ለምን ምን እውነት ሰለሞን የለውማ ኦኬ ሰለሞን ሶል ነው ያለው ሰለሞን አላልኩም ሶል እውነት ሲቆላመጥ ሶል የለውም ሶል እኮ ሰለሞንን የለው ሰለሞን ማለት ሰልባጅ ልትሉ ፈልጋችሁ አይደለም ሶል ሰለሞንን ሶል ብለን ነው ራሽ ከስም ጋር የተገናኘ ጉዳይ አይደለም ስለዚህኛው የጫማ ሶል ነው በቃ እሺ ጥያቄውን እንመልስ አንዴ አይ ችግር የለም አልገባኝም ግን ማርቆስን ተከትዬ እውነት በምን ምክንያት ሰለሞን የለውም እሙ በማርቆስ በማርቆስ እንሂድ ጥሌ በማርቆስ ሄድክ ዜዶ ሁላችንም ያደረግነው ጫማ እዚህ ያለነው ሶል የለውም ተመልካቾቹ ቪክተሮች ያደረጉት ጫማ ሶል የለውም ይሄንን ፕሮግራም የሚቀርጹት ካሜራማኖቹ ያደረጉት ጫማ ሶል የለውም ይሄንን ፕሮግራም ራሱ ኤዲት የሚያደርጉት ጫማቸው ሶል የለውም ከሰባተኛ ፎቅ እስከ አንደኛ ፎቅ ድረስ ያሉ ሱቆች ያሉ ሰዎች በሙሉ እንደውም በጠቅላላ ዓለም ላይ የሚያደርጉት ጫማ ሁሉ ሶል የለውም ያለውን ጥሌ እሙና ማርቆስ እውነት ነው ብለዋል አሁን ዜዶ ያወራው ነገር እውነት ነው ውሸት ነው እሙ አልክ አልቀጠለው ወይኔ ጉዳችን እንጌትሙት ለዚህ ውድድር ባልጠቀምበት ኖሮ ስልኬን ራሱ ብሸልም ደስ ይለኝ እንጌትሙት ነው አንዴ በኔ ስማ ጨምጭውለት ነው ከምን አንገልገል ቀረጻ ስለሆነ ስልክን ሳይለንት አይ ዝግ ነው እሺ አመሰግናለሁ ያው አውቀውታል ኦዲየንሶች ያውቁታል ያው ትንሽ የእንግሊዘኛ ጥረት ስላለ ነው ሶል ማለት ነፍስ ማለት ነው ያው ጫማችን ነፍስ የለውማ እኔ ወይኔ ተነስ መጥቼ እኮ ነበር ማጥቻለሁ ታዲያ አልተማርኩም አንተ ሳትማር ያስተማርከኝ ሰው አሁን ሶል ሰጠኸው ለማንኛውም የጥሌ የእሙና የማርቆስ ቡድን 2-0 ጀመሩ በማስከተል ዛሬ ተመልካቾቻችን ቪክቶሪ ፊልም ፕሮሞሽኖች ናቸው እስቲ አጥር ያለች ነገር ያቀርቡልናል የመድረክ መሪዋን ወደ መድረክ
ፍሬው ታግዘው መድረኩ እንደሷ ለፍሬ በጣም እናመሰግናለን። አሪፍ ነገር እንደተማራችሁ ተስፋ እናደርጋለን። ያው የብሔራዊ ሰዎችን አንድነትን እያሳየና ፍቅር፣ አንድነት፣ መተሳሰብ ያስፈልጋልና አንድ እንደሆነ እያሳየና ቪክቶር ውስጥ ደግሞ አንድነት፣ መተሳሰብ ትንሿ ኢትዮጵያ በቪክቶር ውስጥ እንዳለች እያሳየን ነውና በርቱ፣ እንበረታታ፣ አንድን ነው ለማለት ፈልገን በመቀጠል ደግሞ ልብ የሚነካ ገጠም አለንና በጣም ነው ልብ የሚነካው። እኔ አላወራውም ግን አይታችሁ መስክሩ ይውላለው። በመቀጠል ጽዮን አባይነን ወደ መድረክ እንጋብዛታለን። ሴት ነኝ አቅም ያለኝ የምሰራ መሸነፍን የማልፈራ ፉክክሬ ከትላንቴ ስህተቴ ነው ብርታቴ ሴት ነኝ እንደ እናቴ የምመክር እንደ እህቴ የማከብር ባለኝ አቅም የማልፈራ ሴት ነኝ ታሪክ ሰርተው ያወረሱኝ ብልሃትን ያቀመሱኝ እልፍ ንስቶች አቅማቸው ሴት መሆን ነው ሚስጥራቸው ለዛም ኖሯል ግልጹ ቅኔ ወንድ ወንድ ነው ሴቷም እኔ ሴት ነኝ ቪክቶሪ ፊልም ፕሮሞሽኖች እናመሰግናለን። እስካሁን ባለው ውጤት የጥሌ የእሙንና የማርቆስ ቡድን 2-0 እየመሩ ነው። 2-0 ዛሬ እንግዶቻችን ደግሞ አቡኪና እሙ ኮሬ ናቸው። በድጋሚ ስለመጣችሁ እጅግ አድርገን እናመሰግናለን። ወደ ዋሻው እንዴት እናልፋለን? እሙ ታሪክ ንገሪኝ። እሺ የተጻፈው ነው አንሺውና ዋና ሳልችል ዋኝቻለሁ ዋና ሳልችል ዋኝቻለሁ የፍቅር ባህር ውስጥ ነው ዋና ሳይቻል የሚዋኘው እዛ ውስጥ መሰለኝ የት ነው የዋኘሽው እሙዬ የትም ቦታ ሊሆን ይችላል የትም ቦታ ሊሆን ይችላል ቁጣዋስ ደግሞ የትም ሊሆን ይችላል ትቆጣለች ምን ያህል ኪሎ ሜትር ዋኝሽ ስንት ሜትር ዋኘሽ እንዴ ትልቅ ነው እኮ ለምን ዋኘሽ ሳቺ ፈለኳ አጋጣሚ እኮ ያው በምንድን ነው ያኘሽው ምን አርገሽ ነበር ሰጥቷኝ አስመራ ላይ ነው ዋኝቻለሁ አስመራ ላይ ባህር ላይ ቀይ ባህር ላይ ነው ቦታውን ለምን ነግርሃለሁ ግን ዋኝቻለሁ ሳልችል ዋኝ አይ ገንዳ ነው አስመራ ሆነሽ ቀበናት ይመጭም ግን ምን አርገሽ ነው ለመገመት እኮ እንዲቀለን ነው ውሃው የተገደበ ውሃ ነው ወይስ ባህር ነው ገንዳ ነው ሀይቅ ነው ወንዝ ነው የተገደበ ወንዝ አሚን ገንዳ ስዊሚንግ ፑል ነው ገንዳ ነው መዋኛ ገንዳ ነው አይደለም ትልቅ ጭራሽ ለመስኖ የተገደበው ውስጥ ይመስለኛል በፍቅር ተነጋገሩሽ እና በደሞ ወንሽ ዋና ሳልችል ዋኝቻለሁ እኔ ተነጋገሩ እሺ ችግር የለውም እኔ ዋና ሳትችል የተገደበ ውሃ ውስጥ ምናልባት ተገፍተረሽ ነው አንድ ጥያቄ ገብተሽ ሳታቂ ነው የገባሽው ወይስ አውቀሽ ነው የገባሽው አውቀሽ ነው የገባሽው አውለልቀሽ ምኑን አትገላልጣት እውነት ሸት ዜዶ እውነት ይመስለኛል ለምን አይ እኔ ተገፍትራ ገብታ ይሆናል ልጅቷ ደፋር ናት አቡኪ አው ለክሊፕ ገብታ ይሆናል ኦኬ ለክሊፕ ገብታ እሺ በቃ ያው በእነሱ ስለዚህ እውነት አላችሁ እሙ ዋና ሳልችል ዋኝቻለሁ ያለችውን ፍልፍሉ አቡኪና ዜዶ እውነት ነው ብለዋል። አሁንም ያወራችሁ ነገር እውነት ነው ውሸት ነው? እሙ በመጀመሪያ ቀን ነው አትዋሽ ወዶ የገባ ሰው እኔ ልስጠም ሌላ እውነት ነው አግኝተን አቡ ንገሪን እሙ ታሪኩን ባነን በጊዜ ነው ባነንኩ ይለዛ ባልባሻ ክፍል ነው ያወኩት ለስራ አስመራ ሄደን ነበርና እሺ እዛ መድረክ ነበረኝ ከተወሰኑ ሰዓታት በኋላ ከልጆች ጋር አጋጣሚ ያው ጥብጠት አለ አይደል ደፋር ነኝ ብሎኛል ዘይድ እሺ ሄደን እየዋኘን እኔን ጥለውን እነሱ ሄዱ ምኑ ላይ ነው ገንዳ ውስጥ እሺ መዋኛ ገንዳ ነው ታዲያ ሰፊ ነው በጣም እና ረጅም ነው ትንሽ እሺ ከዛ ትተውኝ ሲሄዱ እንደምንም ብዬ ነፍስ አይደለች ግን ውሃ ምናምን አልጠጣሁም ዋኝቼ ወጣሁ ሶል ነች አይደል ነፍስ ሶል ነች ዋኝቼ ወጣሁ ዋኝተሽ ወጣ ግን ማንም ወዶ የገባ ሰው ከባህር ከውሃ ወንዞ ይምጣ ይልጃማ ቢረዳው
የተፈጥሮ ጽርቷን ስቦይ እንደፍጃለሁ የውያሳሳ ምርኮኛ ሆኛለሁ ገደኛው ፍቅሯ ሸብቦ ከባህር ውስጥ ከውቅያኖስ የቀረበኝ ስቦ ያስገረኝ አስቦ ሁለት ለአንድ ሆነዋል። አቡኪ ታሪክ ንገረን። ያው እኔ እንቁላል ውስጥ አቧራ አግኝቻለሁ። የተቀቀለ ነው። እንቁላል ውስጥ አቧራ አግኝቻለሁ። የላይኛው የቅርፊቱ ላይ ነው ያገኘኸው ወይስ የውስጡ ላይ? የውስጡ ላይ ነው አቡኪዬ? ከውስጡ ነው። እኔ ከውስጡ ነው አግኝቻለሁ። የተቀቀለ ነው ወይ? ከውስጡ ነው አግኝቻለሁ። እኔ አሁን እየጠየቅኩ የተቀቀለ ነው ያልተቀቀለ? ሲሰብረው ሊጠብሰው ነው። ለጠብሰው ሲሰብረው አዋራ የተቀቀለ ነው ያልተቀቀለ? ለምን አትነግረን? ጥሬ ነው እኮ እያልኩ። ጥሬውን ሰብረው አቧራ አገኘው። መቼ ነው አቡኪ? እና እፍ ብለህ በላኸው ወይስ? አይ አይደለም፣ የበዓል ሰሞን ላይ ሰሞን የዶሮ አቡኪ ምናልባት ሊሆን ይችላል። አቧራው አቧራ ኖርማል አዋራው ጨሰ። ሰርግ ቤት ላይ የምንጠቀመው ፍፍ ብለህ ነው የጠበስከው? አይደለም፣ ፍፍ ሳልለው ማለት ጠበስከው ካገኘ አይገርምሽ? አቧራ እያለው ጠበስከው? አዎ፣ ከና አቧራው ከና አቧራው በላኸው? ጨሰ። አቧራው ጨሰ። እንቁላል ጨሰ። የበለው ጥያቄ ጠይቁት። እንጠይቅህ። እሺ ጥልዬ፣ ልክ እንደሰበርከው ነው የአቧራውን ያየኸው? እንቁላሉ ላይ አቧራ የሚቦን ነገር ነው። ቦኖ ነው ላዩ ላይ አፈር ነው ያየኸው? እንዳለ ላዩ ላይ ተጋግሮ ተኝቶበታል። አፈር ነው። አቧራ ይቀበራል እንዴ? አቧራ ሲቀመጥ አፈር እስቲ ቆይ ደግሞ አዋራ ነው አቧራ ነው? አቧራ ኦኬ። እኔ አዋራ አልከኝ መስሎኝ ነው። ዝናቡን አይደለም። አቧራ እንትን ላይ ያለው የሚቦን አዋራ ያለው ቢቦላው አቧራ ነው። ያኛው ደግሞ ልብስ ላይ ካለ ደግሞ አዋራ ይባላል። ከዛ ደግሞ አፈር ደግሞ አለ። እሺ አፈር ደግሞ አለ። ያ አፈር እንዲህ ሲደረግ አቧራው ይቦናል። አቧራ እኮ ሲከመር ነው አይደል አፈር የሚሆነው? አዎ እኮ ከውስጡ ሁላ እኮ ጭቃ አግኝቻለሁ። አይ ከዛ እንደ ጥያቄ አለኝ። እሺ ቆይ ቦኗል ወይ? ስትመታው ቦኗል አቧራው? አይ እንዴት ይቦናል? ውሃ አለው አይደል? አቡኪ ወያ እንቁላሉን የገዛው ከወፍጮ ቤት ነው? በርግጥ ዶሮዋ ወፍጮ ቤት አካባቢ ትታይ ነበር። አልፎ ውሽማ ስላላት ወፍጮ ቤት ተነጋገሩ። እኔ እውነት ነው ብዬ ነው የማስበው። ሙጮክ በይ። እውነት ነው ብዬ ነው የማስበው። ለምን? ሳህኑ አቧራ ሊኖረው ይችላል። እንትን ውስጡ ነው ያለው። ውስጡ ጭቃ አዋራ ውስጡ። እኔ ደግሞ የማስበው ከሰበርኩት በኋላ ነው ያየሁት አለ። አንዳንድ ጊዜ እንቁላል ወደ ዳሜጅ ሊመጣ ሲል ከላይ የሚያስቀምጠው የሆነ አቧራ የሚመስል ከለር አለ። እሱን አይተህ ሊሆን ይችላል ብዬ ነው። ስለዚህ እውነት ከግር እንቁላል ነው። ማርቆስ እሙና ጥላውን ባስረዱ መሰረት እውነት አስባችሁታል? ግን አንድ ጊዜ ቆም ብላችሁ እንቁላል ነው። እንቁላሉ አልተከፈተም እና ሲከፍተው ነው ጭቃና አዋራው ውስጥ ያገኘው። አቡኪ እንቁላል ውስጥ አቧራ አግኝቻለሁ ያለውን ጥላሁን፣ እሙና ማርቆስ እውነት ነው ብለዋል። አሁን አቡኪ ያወራው ነገር እውነት ነው ውሸት ነው? እውነት ንገረን አቡኪ እስቲ ታሪኩን። ያው እኔ እንቁላል ፋብሪካ ዘመድ ልጠይቅ ሲሄድ ማለት ነው መሬቱ ተቆፍሮ ነበር። የእንቁላል ፋብሪካ ዘመድ ሊጠይቅ ሄዶ መንገዱ እንዳለ ታርሷል። እንቁላል ፋብሪካ ማለት ፒያሳን አልፋችሁ እንቁላል ፋብሪካ እናንተ ደፋር ሰው ግን አደብ ብትገዛ ይሻላል። እስካሁን ባደቡን ከፍ እያደረገው ነው። 3-1 ሆነዋል። እሺ አይ ይሄ አቧራ ምናምን ሲል አቡኪዬ የኔ ወንድም ሲያወራ እኔ ሰፈር እዛ እያለሁኝ እኛ አካባቢ ላይ ስራ ይሰራል፣ አዳዲስ ቤቶች እና አፈር ሲዘረገፍ ላስነሳላለሁ። ያኔ አፈሩን በመኪና አይሆንም ይለኛል ባለሀብቱ። ሄጄ ቀበሌ ከሰስኩኝ። ልጆቻችን አይናቸው እየተጎዳ ነው በአቧራ ብዬ
ወዲያው ክስ ሲመጣና ፍልፍሉ አንጻው የኔ በረከት የሥራ ዕድል ፈጥረሃል። እሺ እስካሁን ባለው ውጤት 3-1 ሆነዋል። 3-1 ሆነዋል። አንዱ ነው የሚስታው እሙ እንደው ትንሽ ነገር እስቲ አይደለም እሙ ኮሬ እስቲ ሞቅ ያለ ጭብጨባ። በነገራችን ላይ ከባህል ውጪ ዘመናዊ ሙዚቃዎችን ትጫወታለህ? የሂሩትን በተለይ እስቲ የሂሩትን በይልን እስቲ። እሺ ልሞክር። ያው በራሴ ነው በሷ አይደለም። ያው እሷ ገባኝ። እሺ የልቤ ልንገርህ አይ የሆዴን ላውጣና የምሞትበትን አይ አላውቀውምና ጠጋ በለኝና አይ ላጫውትህ የሆዴን በሞት ሳልለይክ አይ ሳልይዘው መንገዴን የልቤ ልንገርህ የሆዴን ላውጣና የምሞትበትን አላውቀውምና ጠጋ በለኝና ላጫውትህ የሆዴን በሞት ሳልለይክ ሳልይዘው መንገዴን ምን ብዙ ጊዜ ቆይተዋድን መለያየታችን አይቀርም አንድ ቀን። ለምን አጫውተኝ ላጫውትህ እንጫወት በጣም እኛ ለመለየት ተናግራኝ መጽሐፍ የልቤ ልንገርህ የሆዴ ላውጣና የምሞትበትን አላውቀውምና ጠጋ በለኝና ላጫውትህ የሆዴን በሞት ሳልለይክ ሳልይዘው መንገዴን። በጣም አሪፍ ለእሙ ኮሬ ሙዚቃ ነች። ተቀበል ስላለች እሺ አረፍ በር ችግር እኔ ተጠጋውልህ። እሺ ወደ ዋሻው እንዴት እናልፋለን? ጥሌ ታሪክ ንገረን። በአንድ ሰው ምክንያት የዓለም ጦርነት ሲካሄድ አውቃለሁ። በአንድ ሰው ምክንያት የዓለም ጦርነት ተካሂዶ ያውቃል። የስንተኛው የዓለም ጦርነት? ሁለተኛው ካልኩ ያው ናዚን ምናምን ጀርመንን ልጠራ ነው አይደል? እንደሱ አይነት ተራ መንገደኛ በመንገደኛ ሀገር ውስጥ ነው? አይ የዓለም ነው እኮ የዓለም በመንገደኛ ሰው ምንም እዚህ ግባም በማለት ምን ያህል ውጊያ ተዋጉ? ዓለም በሙሉ ነው የተዋጋው። እኛም ተሳትፈንበታል። በእውነት ተደሞ ድር አይደለም የእንትኑ እንዳይሆን የሰርቡ ነው። እኔም ነበር። ማን ይባላል ሰውየው? ስሙ አንዱ ሰውዬ የሰርጉ ነው። እኔ ነበርኩበት። ጥሌ አትገላምጠኝ አቡ ገላምጠኝ። የሰርጉ ነው ስሙ ጥሌ እኔ ነበርኩበት። ነበርኩ። እኔስ ዓለም አንቺ ገና አልተወለድሽ። መቼ ነው? እኔ ነበር። መቼ ነው ጥልኝ? እና ማን አሸነፈ? እኔ እንጃ ማን እንዳሸነፈ። ተከራይ ነበርክ እንዴ? ጦርነት አሸናፊና ተሸናፊ አለው ብለህ ሁለተኛ እንደው ይቅርታና ብዙ ዓለም ላይ ጦርነት አለ፣ ግን መጨረሻው ጠረጴዛ ዙሪያ ላይ ሰው ያልቃል፣ ተጨባጭበው ይጨባበጣሉ። ኤግዛክትሊ ግን ፍልፍል እኮ ትልቅ ቁም ነገር ታወራለህ። እውነቱን እኮ ነው። ማናፊ ላይ ፍልፍሉ ነው የገባኝ ነገር በየይ እውነት ውሸትን እውነት ውሸት። እሺ እኔ እውነት ነው ባይ ነኝ። ለምን ታሪኩን የማውቀው መሰለኝ። አንድ ግለሰብ ነው፣ ምናዊ እንደሆነ ትዝ አይለኝም፣ መልኩላ ትዝ ይለኛል፣ ስሙን ነው የማላውቀው። እውነት ነው። በአንድ ሰውዬ ነው ጦርነት የተጀመረው። እኔ ደግሞ ይቅርታና ግለ ሲባል እሱ ያለሞቀው እኔ አቡኪ እኔም እውነት ነው። ለምን ያው እምልህ መሰለኝ
መሰለኝ። እሺ ስለዚህ እውነት ሸት እውነት እሺ አባ እውነት ችግር የለም። እኔ በአንድ ሰው ምክንያት የዓለም ጦርነት ተካሂዷል ያለውን ፍልፍሉ አቡኪና ዜዶ በየራሳቸው ምክንያት እውነት ነው ብለዋል። አሁን ጥላ ያወራው ነገር እውነት ነው ውሸት ነው? የኔ አባት አይናገርም። ተገኝተሃል። እኔ ጥያቄ አለ። ደምሴ ነው የመለሰው። አውቆ ነው። አይ ሰርቢያዊው ነው ሰርቡ ነው ሲል ሰማህ አንተ? እኔ እኮ ነኝ ያለሁት። ደምሴ ነው የመለሰው። አበዬ ስለሚያውቅ ነው መጠየቅ ነው አይደለም ያልኩህ እኮ ሰርቢያዊ ነው ወይ ያልኩህ እኔ ጥያቄ እሺ ወደ ታሪኩ ስሙን ላውቀዋለሁ። ኢትስ ጉድ በቃ ወደ ታሪኩ የሚያስቀው እኮ የዜዶ ነው። መልኩን አውቀዋለሁ። ስሙን አውቀዋለሁ ለማለት ነው። መልኩን አታውቀውም። ኧረ ሰሞኑን ሶሻል ሚዲያ ላይ አይቼዋለሁ። በጣም ነው የምወድህና ይሄ የግሌ ነው። ብታስተላልፉትም ባታስተላልፉትም በጣም ብዙ ነገር ታነባለህ። አይ ወንደር እኔ በጣም አከብርሃለሁ። መጽሐፍ በጣም ይወዳል። ሰርቫዊ ነው። ከሱ በላይ እኔ ከደምስ በላይ እኔ ያነባለሁ። አንድ ቀን እኮ የሰጠህን ኧረ ይሄ ነገር ከባድ መጽሐፍ ነው ያልከው የተረቶ ነው ተገኘ እኮ ሲተረጎም መጽሐፉን ያነባል ለኔ ይነግረኛል። ዝም በል ይኸውልህ ይነግረኛል። እቺንማ አወጣለሁ። ይኸውልህ የሆነ መጽሐፍ የሆነ ሰው ይሰጠዋል አይምሮህን ለማዝናኛ ይሆናል ብሎ እሱ ደግሞ የሆነ ፕሮብሌም ውስጥ ነበር። በጣም ተበሳጭቶ ከዛ ብድግ አድርገን ለኔ ሚስት ሰጠናትና አንብቢው አላት። አንብባ ጨርሳ የተረት መጽሐፍ እኮ ነው ፍልፍሉ አላላቸው። እሱ ትልቅ ነገር አድርጎታል። ስለዚህ እንግሊዘኛ ነው። በእንግሊዘኛው ሰውነት ያብቃል። ታሪኩን ንገረን። እሱ መዳፍ ነው የሚያነበው። ሰርቫይ ነው። አንደኛ ልምጣ። አንድ ነው በቃ መጣ። ቄሳሩን የኦስትሪያ ሃንጋሪን ቄሳሩን ገደለው። በቃ ንጉስ ነው። የኦስትሪያ ሃንጋሪ ልዑል በሙሉ የሚገርማቸው አውሮፓ ውስጥ ያሉ ዘመድ ማማቾች ነበሩ የሚገዙት። ያ የወንድሜን እንትናን የገደለው አለ ይሄኛውን ያለ አስገደል ለሁለት ግሩፕ ተከፈለና አንደኛ ዓለም ጦርነት ተካሄዶ ምን ተባለ? ያ ጦርነት ባለፈው ጊዜ ደገርኳችሁ ታላቁ ጦርነት ተባለ። ከዛ በኋላ ነው ሁለተኛው ሲመጣ አንደኛ ዓለም ጦርነት የመጣው። ለማንኛውም እስካሁን ባለው ነጥብ የጥሌ የእሙና ማርቆስ ቡድን 3-2 እየመሩ ነው። ፍልፍሉ ታሪክ ንገረን። አሁን አባ ከጉድ የምታወጣን አንተ ነህ። አሁን ነው እንዳያውቁት አድርገን ችግር የለውም። ውሸት ብዬ እውነት ብዬ እነግራቸዋለሁ። ለአንድ ሰዓት ከፈረንጅ ጋር ቁጭ ብዬ አውርቻለሁ ታሪኳን እየሰማሁ። እንዴት የፈረደባት ፈረንጅ አሳዝናኝ አንድ ሰዓት ሰምቻለሁ። ታሪኳን እየሰማ ምናምን ሁሉ አልክ። እኔ እንጃ የሆነ እንትን ማርቆስ የት ነው? ምን ሆነ? እንግሊዘኛ ላይ ወደ ማርቆስ ነው አይደል? አይ የት ነው? በቃው ላይ ፈተም እኮ እንግሊዘኛ በእንግሊዝ ካቢን የት ነው? ካወራችኝ አዲስ አበባ በጣም እየከነከነ ይሰነግረኝ። እስኪ በሷ አፍ በልልና እንዴ በሷ አለችኝ። በእንዴት አለች? መጀመሪያ ዊቹን አለችኝ። ምን ማለት ነው? ኬትኛው ጋር ላድርግልህ ለማለት ነው። ወሬው አዎ ገና የነጭ ታሪክ አንድ ሰዓት ሙሉ ነው። አንድ ሰዓት ከምናምን ነው ሰማዋትኝ። ኦኬ ማን ተናዶ ወጣ? መጨረሻ ላይ ማን ተናዶ ወጣ? ምን መጨረሻ ከጨረሰ እኔና እሷ ብቻ እኮ ነን እኮ። ማን ተናዶ ወጣ ከሁለታችሁ? አንንም የወጣ የለም። እኔ ነኝ ሰማዋት። በቃ ያው በውጭም ስኖር ማርክዬ ታውቃለህ፣ ቅንድብና አንገቴ ነው የሚሰራው እንግሊዘኛ። ታውቃታል መጀመሪያ እና በምን ሰማዋት? ስሟ ማን ነው? ስሟ ማን ነው? የት እና የት? በአማርኛ ነው ስሟ? አዎ። ፈረንጅ ናት ወይንስ እዛ የተወለደች? ፈረንጅ ነች። ያው ብዙ ጊዜ እዛም የተወለዱትን ፈረንጅ እንላለን። የት ነው?
ከዛ የተለለ ፈረንጅ ይላል ጥቁር ከሆነ ኖ ፈረንጅ ናት እሷ ሲባል ሰምተህ አታውቅም? አበሻ ሆና አይደለም ምን አልክተህ ሺዝ ፈረንጅ እንዴ ደምሴ ትፈቅድልኛል? በነገራችን ላይ አንድ ሐሳብ ልንገራችሁ። ባለፈው ጊዜ ትንጫወት አንድ ፕሮግራም አቅርበን እውነትም ውሸትም መሆኑን እንደው ማረጋገጫም ይሆናችኋል በየቤታችሁ ላላችሁ። ስለ ትየ ክብሪት አውርተን ነበር። ትየ ክብሪትን አገኘኋቸው። ስለዚህ ምን አሉ ጠየቁኝ። ይሄ ፕሮግራም በጣም ደስ ይላል፣ ልጄ ናት የነገረችኝ፣ ግን ክብሪት የተባልኩበትን ምክንያት አላብራራልኝም። ሌሎች ሰዎች በክፋት አሰቡት፣ ይሄ ነገረኛ ነሽ በሚል። እንደሱ ሳይሆን ማንም ሰው እሳቸው መብታቸው የሚጠብቁ የሰው መብት የማይነኩ ናቸው። ማንም ሰው ትንሽ ከነካቸው ቶሎ ስለሚቆጡ ነው ክብሪት የተባሉት እንጂ ሰውና እሱ ስለሚያውቁ እና ምን ለውጥ አለ? ትክክል እኮ ነው ያወራው። አንተ በእናትህ ትየ ክብሪት ይቆየኛል ትክክል ስላሉኝ እኔ ነግሬያለሁኝ። በዚህ ነው እንዲስተካከልላችሁ አስተላልፍ ነግሬያላችሁ ነበር ባለፈው። ምንድን ነው የጠየቁ? ትየ ክብሪት ዝም በሉ እጪ እንዳትቀም ይሄ ባለግድ አያ ትየ ክብሪት መሆኑ አንተ ቤት አይቶ ጠየቁኝ። ስለዚህ የከሳቸው መልካም ነው ላይቀር ማለት ነበር። በእውነት ነው አስበውበት ይጠየቁኝ። አሁን ወደ እንትኑ እንምጣ። ወደ ይሄም ክብሪት ነው ለነገሩ። አንተ ያመጣው ነገር ማርቆስ እውነት ለምን አልክ? እውነት እኔ ያልኩበት ምክንያት ብሎ አሜሪካን ሀገር ቆይቷል። ምንም ይሁን ምንም እዚህ ጋር ቢያወራልንም አንዳንድ ጊዜ 3 ወር 4 ወር ሲሆን እንግሊዘኛ የመልመድ እንትነ ቶሎ እንትን ይላል። አሁን እዚህ ሲወጣ አይደለም አንድ ሰዓት ነው ያወራው። ውሸት ብትሉ ያዋጣቸዋል። እኔም እውነት ነው የምለው። እሺ ማርቆስ እኔ እውነት ነው የምለው። ምክንያቱም ምንድነው የምለው አንድ ሰዓት ሙሉ ምንም ሜጃ አጥቶ እንግሊዘኛ ፊልም አይቷል። እውነት አይ እሺ እሱ ያለው የሆነች ፈረንጅ አሳዝናኝ አንድ ሰዓት ሰምቷታል። ታዲያ የት ሄዳል? ምን ሜጃ አለ? ፍልፍሉ ከሆነች ፈረንጅ አሳዝናኝ ለአንድ ሰዓት ያክል ሰምቻታለሁ ያለውን ጥላሁን እሙና ማርቆስ እውነት ነው ብለዋል። አሁን ፍልፍሉ ያወራው ነገር እውነት ነው ውሸት ነው? ምንድን ነው ያወራው? ያስረዳል። ምን አልክ? ያስረዳል። በደንብ አስረዳኝ። እሺ አዋጡለት አስረዳኝ። አይደለም ግዴለም አንተ አስረዳኝ። ከዛ ይልቅ እሺ አንተ እርዳኝ። ያሁኑ አጨናታ ማለት የነበረብህ አሁን ቀን ነው ሌሊት እንመጣለን መርዶ አንተ እርዳኝ። እሺ እኔ ፊልም ነው ያው ማርክ ያውቆታል። ታይታኒክ ፊልምን አይተሃል? መጀመሪያ አንድ ሴትዮ ነች። የመጀመሪያው ታሪኩ ሲጀመር ያንን ፊልም ጨርሻለሁ። የሷን ታሪክ ነው አሳዝናኝ የሰማሁት እንጂ ፊልሙን ነው ትርጉም የለም። በየታውቆ የለ እንዴ እየተዋወቀ ታይታኒክ ፊልም ሲጀምር በትረካ ነው አይደል? እሷ የተረከችው ነው የፈረንጇን የሰማሁት። ክቡራትና ክቡራን ተመልካቾቻችን የዛሬው የዋሸው እንደ ፕሮግራማችንን ይመስል ነበር። በዛሬው ውጤት የጥሌ የእሙና የማርቆስ ቡድን 4-2 አሸንፈዋል። 4-2 ውሸት የለም በዛሬው ፕሮግራማችን። ሙሉ ለሙሉ እውነት ነው። ግን ምርጥ እውነትን እናንተ እዚህ ያላችሁ ተመልካቾች በድምጽ እጃችሁን በማውጣት ትመርጡልኛላችሁ። ያሉት እውነቶች ማርቆስ ዛራና ቻንደራ ፍሌቶ፣ ዜዶ ሁላችንም ያደረግነው ጫማ ሰው የለውም። አቡኪ እሙ ዋና ሳልችል ዋኝቻለሁ። አቡኪ እንቁላል ውስጥ አቧራ አግኝቻለሁ።
ጥሌ በአንድ ሰው ምክንያት የዓለም ጦርነት ተካሂዷል። ፍልፍሉ ደግሞ ትመርጡልኛላችሁ። በቅድሚያ ማርቆስ ከቻንድራ ጋር ፍሌቶ በልቻለሁ የምትሉ እጃችሁን አውጡ። እሱ እኔ ላይ ነው የተጫወተው። አጨብጭበናል ቻንድራ። እሺ ዜዶ ሁላችንም ያደረግነው ጫማ ሶል የለውም። ዜዶ እሙ ዋና ሳልችል ዋኝቻለሁ። እሱም ጥሩ አሪፍ ነው። ለድፍረቷ አቡኪ እንቁላል ውስጥ አቧራ አግኝቻለሁ። ውሸቱን ነው። እንዴት አለለ ጦሎ ጥሌ በአንድ ሰው ምክንያት የዓለም ጦርነት ተካሂዷል። እውነት ነው። እሱም እውነት ነው። እኔ ቤት አለ። ፍልፍሉ ከሆነች ፈረንጅ ጋር 1 ሰዓት። የዚህ ፕሮግራም ምርጥ እውነት ሁላችንም ያደረግነው ጫማ ከመሰነባበታችን በፊት ቪክቶሪ ፊልም ፕሮሞሽኖች አንድ ነገር ያቀርቡልንና አቡኪና እሙ መልእክት አስተላልፈው እናጠቃልላለን ማለት ነው። ቪክቶሪዎችን ወደ መድረክ እንጋብዛቸዋለን። በድጋሚ የመድረክ መሪዋን ፍሬህይወት አግዘውን ወደ መድረክ እንጋብዛታለን። እሺ ሞራል ስቷል። በጣም እናመሰግናለን። አሪፍ ቆይታ እንዳለን ተስፋ እያደረግን በመቀጠል ደግሞ ሞኖሎግ አለ። አባይን አፍታለን ወደ መድረክ ጋብዘዋለሁ ማለት ነው። አብራችሁን ቆዩ። የስንቱ ግራፍ አልቧልታ ንሱ ቅስሜን የሰበረኝ ሴራ ሰርታል ተብዬ ሴራ የተሰረብኝ የነገር ሰለባ ባለመዘዙ የዳኛው አሽከር ሙልጌታ ነኝ። በድሮ ድቦን ጌታ ይገዙ የምድር የሰማይ ቁጣ ወርድብኝ ወረደብኝ የረገጡት ሊደረመስ ብሎ ሲኦል የተደፋብኝ አጉል ቀን ካጉል ድል ያገጥሞች ተጋጥሞብኝ ሙሩም ቀልዱም ቅዠቱም በቁሜ ተደባልቆብኝ ሳይለይልኝ ሳላብድም ጤና ሳልሆን ሳልድንም ነኝ ያልኩትን ሳልሆን የሆንኩትን ሳላስረዳ ሰባራ ቅስሜን ስጎትት በየቀንና በሌሊት ኤሎሄም በዲያ አላባ ሰውታኔ ብዬ እውነት አርነት እንድታወጣኝ ከንጉሴ ልብስ አለፋት በፍቅሩ ሙቀት እንደጋልኩኝ አገልግሎቴ ሳይጎለድፍ በሞት መዳብ በሞት እቅፍ ያለ ራይል ታቀፍ ቢሸው የጽዮን ሞገድ ሰዓት ማዕበል መላይ ለፈኝ ይህን ቃሌን ሽሬ ከተገኘው ግን ከዚህም መከራ አልትረፍ እያልሁኝ የራሴን ወደ ራሴ የምለከክ የስንቱ ግራፍ አልቧልታ ንሱ ቅስሜን የሰበረኝ ሴራ ሰርታል ተብዬ ሴራ የተሰረብኝ አሁን ማን ይሙት በመብርሃን በአምላክናት ምኒልክን ያክል ንጉስ ዳኛውን ያለባት እንደማንም በዘበት እንደተርታሰው ለማጣት በጅባይ ወድፈን ኢትዮጵያ መሬት ቀድሞ ነገር አባዳኛው አጅሬ ምኒልክ ማለት ለዳደግ እናቱ ለመኳንንቱ አባቱ መሆኑ እየታወቀ በሊቅ በደቂቅ ሲወደድ እንዴት ይመረዝ ምኒልክ እንዴት ሳካሩ ይነድ ተርቦ ደገበታው ጁን ሰንዝሮ ሲመለስ ያ ያድዋው ጀግና ምኒልክ የበርምስ ፍትግረስ እግዚኦ ሰባት ከለታት አንድ ቀን ሐኪም ተብየው ወደልፍኙ ገብቶ የኮረንቲ ማከሚያውን እንደልማዱ ሰክቶ ጃንሆይን ሲያንዘረዝረው አኳኑ ገቢር መጠንስቶ አረፋ ያስዳፈቀ ንጉስም ራስቶ በመቀጠል ደግሞ ግዛቸው ቴዎድሮስ እንደልቤ ከዛ ደግሞ የመድረክ ሰዎች አሉን። ግዛቸው ቴዎድሮስ አሪፍ ዘፈን አለው። እንደልቤ መሐመድም እንደዛው ቆንጆ ዘፈን አለውና እነሱ ወደ መድረክ እየጋበዝናችሁ እኔ ደግሞ ለያችኋለሁ። ከዛ በፊት ግን ዋሻው እንዴና አባይቲ በጣም እጅግ በጣም እናመሰግናለን። እስቲ ለአባይና ለዋሻው እንዴ አንዴ ክብረት ይስጥልን። በጣም ነው የምናመሰግነው። እግዚአብሔር ያክብርልኛ ስላከበራችሁን በጣም ነው የምናመሰግነው። ከኔ ጋር ያለን ቆይታ በጣም አመሰግናለሁ። ስለያችሁ በደስታ ነው። እሺ ሰላም፣ እንዴት ዋላችሁ? እንደልቤ መሐመድ ነኝ። የዓለማየሁ እሸቴን ወደድኩ አፈቀርኩሽን እጫወትላችኋለሁ። ወይ በዚሁ አጋጣሚ ያው በህይወት ባይኖርም በጣም ወደው ማከብረው ትልቅ ቦታ መሰጠው አርቲስት ነውና አባካችሁ ላለ ወደድኩ አፈቀርኩሽ የፈለገው ይምጣ የፈለገው ይምጣ ታሪካችን ሁሉ በጋዜጣ ይውጣ
ነፍሴም ተጨነቀች ነደደች ተቁላልታ ነፍሴም ተጨነቀች ነደደች ተቁላልታ ልቤም ባለማረፍ ብዙ ተንገላታ ፋቀችው ይበሉኝ ልቡ ላይ ተቀምጣ ፋቀችው ይበሉኝ ልቡ ላይ ተቀምጣ ወደድኳ ፈቀርኩሽ መንፈሴን እስካጣ አይ እሺ እኔ ግዛቸው ቴድሮስ ነኝ የመጣሁት ከቪክቶሪ ፊልም ፕሮዳክሽን ነው የማቀርብላችሁ የቴዲ ታደሰን አንድ ሙዚቃ ነው ተከታተሉኝ ያሰብከው ባይሞላ ያልከው ባይሳካ ያለምከው ቢጠፋ ወዳጅ ፊቱም ቢያዞር በውሎ ባትረካም አትዘን እንግዲህ ከቶ አትቁረጥ ተስፋ ጊዜ ሰው ሲፈትን እምነትም ሲከዳ እውነትም በተራ እውነት ሲያጣ ህሊና ካልከዳ ወዘህም ብታጣም ከማገገም በቀር ድካም አይበጅህም የዕለቱን የዕለት ጉርስ በዝምታ አይመጣም የዘመን ኩርንችት በለስ አያወጣም ድርሻህን ተወጣ ተስፋ ላበደረ ነፉጋ ይባለም ያለውን የቸረ አረ እንዲያው ዝምታስ ምን ይሆን ልብ እየተረታ ሆድ እያመነታ አንደበት ታስሮ በጊዜ አትረታ ጉም ጉምን ትተህ ተናገር ለአንዳፍታ ጌታ እንኳ አይጣላም ሳይደግስ ሳይዘክር እውነት በሆድ ይዘህ በብድራት መስክር ሆድ ከአገር ይሰፋል ግን ከአገር አይበልጥም የወለዱት እንጂ ቃል እንዴት ይጠፋል እምነቱን ተስፋ አድርጎ ለምኖ ያደረ አትሁን እንግዲህ ነገ ነው ያማረ ጎዳና ሐቅ ይሁን ውልህን አትርሳ ዳግም አይጎዳም ወድቆ የተነሳ አረ እንዲያው ዝምታስ ምን ይሆን ልብ እየተረታ ሆድ እያመነታ አንደበት ታስሮ በጊዜ አትረታ ጉም ጉሙን ትተህ ተናገር ክቡራትና ክቡራን ተመልካቾቻችን ቪክቶሪዎችን እጅግ አድርገን እናመሰግናለን። ከመሰነባበታችን በፊት በመጨረሻ የምታስተላልፉልን መልእክት ካለ አቡኪ የምታመሰግነው ካለ በቀጣይ ደግሞ ምን ስራዎች ይዘህ እንደምትቀርብ መልእክት አስተላልፈል። እሺ እኔ ያው አመሰግናለሁ አባይ ቲቪን በጣም አመሰግናለሁ። ቪክቶሪዎችን በጣም 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 ጎበዞች እና ለአባይ ቲቪ አዘጋጅና እና እናንተም ታዳሚዎችም ሁሉንም በሙሉ ማለት ነው በጣም ከልቤ ሪስፔክት በጣም አመሰግናለሁ። ለቀጣይ
ያው ቀጣይ ደግሞ እንግዲህ እድሉን ካገኘን ደግሞ የተሻለ ነገር ይዘን ልንመጣ ቃል ገባለሁ። እሙዬ ማነሽ? እሙ ምን አይ አይደል 09 በላት። እሺ በጣም እሙ በጣም ጎበዝ የእውነት እሙ እኮ በጣም አደንቅሻለሁ። ሸጋ ናት የሸጋ ግቢ ቤቷ የሾሃት እመቤ መጣች ጨረቃ አየቻ ስጋ ጀግና ናት ያባይ ላኩባት ትምጣር ማለት እመቤ መጣች በህልም ጨረቃ አየቻ ስጋ ጋብቼ እሺ አቡኪ እጅግ አድርገን እናመሰግናለን። እሙ ኮሬ ስለመጣሽ እጅግ አድርገን ነው የምናመሰግነው። በመጨረሻ የምታስተላልፊው መልእክት ካለ የምታመሰግኙ ካለ እሱን ግለጭልን። እሺ በመጀመሪያ እግዚአብሔር ይመስገን። ሲቀጥል አባይ ቲቪዎችን በጣም አመሰግናችኋለሁ። ሐሳቤን ሳልዘጋ ግን አንድ የራሴ ስራ አለኝ። ስለ ሰላም የሰራሁት ረጅም ጊዜው ነው 6 ዓመት ምናምን ይሆነዋልና እሱን ትንሽ ፍቅር ነው እንጂ እኛም ያምርብን መዋደድ እንጂ ሁሌ የሚያምርብን የአንድ እናት ልጆች ሆነን የአንድ ሀገር አንለያይም በጎሳ በዘር ደምቆ የሚታይ ልዩነታችን ኩራታችን ነው አንድነታችን ኢትዮጵያ የሁሉም ሀገር እማማ የሁሉም ሀገር የኛ እናት የሁሉም ሀገር ኢትዮጵያ የሁሉም ሀገር ይላል። ስለ ሰላም በሶስት ቋንቋ ነበር የሰራሁት። አዎ አማርኛ፣ ኦሮምኛና በኮረቴ ቋንቋ ነው የሰራሁት። አዎ እና ማመስገን የምፈልገው የቅድሙም የጋሞንም ልብስ ይሄኛውንም የኮሬ እንደዚህ ያሳመረችኝ አርባ ምንጭ ሎላሼ ባህላዊና ዘመናዊ አልባሳት ነው። ማን ሎላሼ አርባ ምንጭ ነው ያለው። አርባ ምንጭ ቃል ገብታለን ነበር። አርባ ምንጭ ነው እንዳትረሺው። አርባ ምንጭ ጋሞ አደባባይ አጠገብ ነው። በጣም አመሰግናለሁ። ከዛ በፊት ደግሞ የኔ ዞኖቹን በጣም አመሰግናቸዋለሁ። የጋሞ ዞን በዋናነት የእውነት አርባ ምንጭ የፍቅር ሀገር ናት። ከዛ ስመጣ ተቀብለውኝ ይሄን ስራ አሻምን አሰርተውኝ ከዛም በላይ እያበረታቱኝ ስቲል እያበረታቱኝ ያሉ ሰዎች ናቸው። በጣም አመሰግናቸዋለሁ። በቀጣይ ብዙ ስራዎች አሉኝ። እኔ ያው አጠቃላይ ኢትዮጵያን ሙሉ በሙሉ ብሰራ ደስ ይለኛል። የብሔር ብሔረሰብ ዘፋኝ ነኝ። ብሔራዊ ቲያትር ምሰራበት ቦታ ላይም እና የብሔር ብሔረሰቦች ስራ ብዙ ሰራለሁ። መድረኮችንም ሰራለሁ። የተቀጠርኩበት ቦታም ሰራለሁ። ከዛ በመቀጠል ቤተሰቦቼን አባይ ቲቪ በጣም አመሰግናለሁ። እናንተንም እጅግ አድርገን እናመሰግናለን። የዛሬው እንግዶቻችን አቡኪንና እሺ ደምሴ ይቅርታ፣ በጣም ይቅርታ። በዚህ አጋጣሚ ቲክቶክ ላይ 500,000 ተከታይ አለኝ። እቺን ሳልናገር ቲክቶክ ላይ 500,000 ተከታይ አለኝ። አቡኪ ስፔስ ኬኦ ብላችሁ ብትገቡ ታገኙኛላችሁ። እቺን ሳልናገር በዚህ አጋጣሚ እኔ አንድ ነገር ልበል። እሺ ይጠጣል በዋንጫ ይበላል በትሪ ፌመስ መሆን ካሻ ተመዝገብ ቪክትሪ። ዩቲዩብ አለሽ? ቲክቶክም አለሽ? ንገሪና። ዩቲዩብ እመቤት ጌትነት ነው። እመቤት ጌትነት ነው የዩቲዩብ ስሜ። ቲክቶክ ደግሞ እሙ ጌቱ ሙጌቱ። ስለዚህ ፎሎ አርጉ፣ ሰብስክራይብ አርጉላት፣ አበረታቷት። እሙ ኮሬ እኔ እከተልሻለሁ። አንድ ቀን ደግሞ እዛው ኮሬ ይዘሽን ትሄጃለሽ በደስታ። አዎ ለማንኛውም የዛሬው እንግዶቻችን አቡኪንና እሙ ኮሬን እጅግ አድርገን እናመሰግናለን። እንዲሁም ፕሮግራማችንን ሁሉ ጊዜ የምታደምቁልንን ቪክትሪ ፊልም ፕሮሞሽንን
ባለፈው ሳምንት ስንሰነባበት ለዛሬ ተቀጣጥረናል። ዛሬ ደግሞ ጀምረን ይሄው ጨርሰናል። እናንተ የምትወዱን እኛም የምንወዳችሁ የምትናፍቁን የምንናፍቃችሁ ሁሌም ስለምታደርጉን አንደኛ ምርጫችሁ ሁላችን በአክብሮት አንዴ በጭብጨባ እናመስግናችሁ። ሰላም ደስታ ፍቅር ለሁላችን ደርሶ የአንድነት መንፈስ በልባችን ነክሶ ፈጣሪ አምላካችን አንድም ሰው ሳያጎል ጤናውን ለግሶ ለቀጣዩ ሳምንት ያደርሰን መልሶ። በጣም ቀላል ነው ሾው ማዝናኝ ነው የምንገኘው በአባይ ቲቪ ነው። ሁሉም ምርጥ ነው እዚህ የሚገኘው